አምልጬ ወጥቻለሁ። ወንድምሽ እውነት ነው ወይ? ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማውቀው። ቤተሰብ አሁን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ። ሆስፒታል ምናምን ስንወስደው አይቀመጥም ወይ ሽንቴን ብሎ ያመልጠናል። እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ። እናንተ ይሄንን መቆጣጠር አልቻላችሁም? ስልኩን መቀበል አልቻላችሁም? እንቅልፍ የለንም። ካሁን መጣዩ ነገር ያደርገናል ምናምን ነው። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። አሁን ለሚወራው ወሬ ያው በህይወት አለሁኝ እግዚአብሔር ይመስገን። ይሄ የሱ ችግር የአይምሮ ችግር ስላለበት እንደዛ ብሎ ነው ያስወራውና በህይወት አለው እግዚአብሔር ይመስገን። ከወራት በኋላ ነው አሁን በማህበራዊ ሚዲያ መልእክቶችን መልቀቅ የጀመረው። እርሶ ጋር ነበር? እርሶ ቤት ነበር? እኔ ጋር ነበር። አመት አልፎታል እኮ ይሄ ባርቦራ የሚባለው በሽታ ሲጀምረው እኛ አናቅም። በቃ ይሄ የጉርምስና አለ አይደለም? የጉርምስና አነጋገር እየመሰለን በቃ ኧረ እባክህ ተረጋጋ፣ ያነጫንጨዋል፣ ልማታ ይላል። ለካ አላወቅንለትም ነበርና የአይምሮ እነዚህ እንትኖች አሉ አይደለ? እነሱ ሳይኮሎጂ የሚያጠኑ ኧረ ለምን አትወስዱትም? የአይምሮ ሕክምና ያስፈልገዋል፣ እዛ ብትወስዱት ይሄ ልጅ ይድናል ብለውን ይሄን አማከሩን። በአጋጣሚ ያው ስፖንሰር አግኝቶ በመሃል እንትን ተኝቶ ነበር ስጦታው ለአንድ ወር ተኛ። እዛው ክትትል ሲያደርጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምቶ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው፣ በቃ ሰውነቴ ማለቀ፣ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይኸው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ አሁን አምልጦ የወጣው አሁን ነው። አዎ የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ እንትን ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አረታው ስለው መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ፣ መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋ ቤነ ያለው አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሑፍ የለቀቀው? አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር? ፈርቻው ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ
ራስሽን አስተዋውቂልኝ እንደው ማነች ለሚሉ። እሺ ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበረ። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃ እና በቃ መድረሻውም መሄጃውም አናውቀውም። በቃ እዛ ነኝ ሲል እዛ ስንሄድ የለም፣ እዛ ነኝ ሲል እዛ ስንሄድ የለም እና በጣም ነው ደካማ። እየደወለ ነው የሚነግራችሁ? እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም። እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። እንግዲህ ያኔ ከዓመታት በኋላ ተሽሎት ስራም ጀምሮ ነበረ። በትርታ ኤፍኤም ላይ አየር ሰዓት ወስዶ ስራ ጀምሮ ነበር። አሻም ላይም ፕሮግራም ያቀርብ ነበረ። እኛም ደግሞ የት ጠፍተህ ከረምክ እንዴት ነህ ብለን አንድ ቆይታ አድርገን ነበር። ፕሮግራም ሰርተን ነበር። ሰዎችም ድጋፍ እንዲያደርጉለት የከረምበትንም ያለፈበትንም ለማሳየት በእንግድነት ጋብዘነው ነበረ። የዛን ሰዓት እንግዲህ ወደ ጤናው መመለሱን ነበር ያምን ነው። በኋላ ግን እንግዲህ ነውር በሆነ ነገር ውስጥ ተገኘ፣ እጅ ከፍንጅ ተያዘ በሚል የተዘዋወረው ቪዲዮ እሱም ወደ ጸበል እንዲገባ እንዳደረገው ተነግሮ ነበረ። ያ መቼም በተለይ ለቤተሰብ እጅግ ከባድ እንደሆነ አምናለሁኝ። እንዴት አሳለፋችሁ ያንን ጊዜ የሚለው ከባድ እንደሚሆን አስባለሁኝ። እንዴት ነበር? ያው የዛኔ እኛም ስንሰማ ያው በጣም ተረብሸን ነበረ። በጣም ማለት ሰው ላለማየት በጣም ተሳቀን ነበረ። በቃ ጎረቤት ይመጣና ይሄ ነገር እውነት ነው ወይ? በጣም ብዙ ጥያቄ ነበረ ማለት ነው። እና በቃ ያንን ሁላ አልፈናል። ገብቶሻል? በቃ አልፈናል። ምንም ማድረግ ስለማንችል ያው ሰው የሚለውን ነው እንጂ እኛ አናውቅም። የምናውቀው ነገር የለም። በእርግጥ ግን በጣም የዛ ሰዓት በቃ በጣም ብዙ ሰው ነበረ የሚጠይቀኝ። ወንድምሽ እውነት ነው ወይ? ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማውቀው በራሴ ማለት ነው። እና ሁሉም በቃ ቤተሰብ አንገቱን ደፍተዋል። በእርግጥ እሱን የሚያውቀው እንግዲህ ፈጣሪ ነው። ያድርግ አያድርግ እኛ አናውቅም። ግን ስም መጥፋት ማለት ከባድ ነው። ቤተሰብ ወንድሜ እስከሆነ ድረስ በጣም ነው የደነገጥኩት ልልሽ ፈልጌ። በዱቄት እንዳለ ቤት ውስጥ ሳሎን ውስጥ ተነስንሶ አንድ ቪዲዮ እያየሁ ነበረ፣ እያሳየሽኝ ነበረ። መቼ የሆነ ነው እሱ? አሁን የሆነው ቢያንስ ከ3 ቀን በፊት ምናምን ነው የሆነው። እንዳለ በቃ ፖሊሶች ምናምን መጥተው ነበረ፣ አምፑላንስ ሁላ መጥቶ ነበረ። እኛ የሚወስዱልን መስሎን ነበረ ማለት በቃ የሚረዱ መስሎን ነበረ። ግን እነሱ መልሰው እዛው የነበረበት የካቲት ሆስፒታል ነበረ ያስገባ ነው። ለካ ለማረጋጋት ሲሆን አላውቅም እዛ ነበር የወሰዱት እንጂ እንዳለ ንብረት እንዳለ ወድሟል። በምን ምክንያት አወደመ? በቃ እኔ አላውቅም። ራሴን አጠፋለሁ ብሎ ነው የጀመረው ነገሩን ማለት ነው። ከዛ በኋላ ያው በሩን ቆልፎ ነው ከውስጥ በቃ መስታወት ስራ ሲሰራ ማለት ነው። በሩን ቆልፎ ፖሊሶቹ ናቸው ሰብረው የገቡት። በቃ እንዳለ አውድሞታል። ውስጥ ነበሩ እርሶ? እኔ አረ በቃ ወጥቻለሁ። እኔ ከፖሊሶች ጋር ሆኜ ነው የዛን ሰዓት እንትንም ብለው እንጂ በቃ ቤቱን ለቅቄ ወጥቻለሁ። እኔ ራሱ ላይ ጉዳት ለማድረስ ብሎ ነው ያንን ያደረገው። አዎ መስታወት ሰባበረ። ከዛ በኋላ በቃ ቤት ውስጥ ያለውን ጠቅላላ ጤፏን፣ ሽሮ ምናምን የቤት አስቤዛውን ጠቅላላ ነው በቃ ድፍትፍት አድርጎ በሶፋው ላይ በአልጋው ላይ ሁሉን ነገር ነው የነሰነሰው። ዘይቱን በ2 ድስት ሞልቶ እያንተከተከ ነበረ። እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው የምደፋው ነበረ የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን ያው መብራት ከታች ቫልቮላ ጠፍቶ ምናምን ነው በጨለማ ውስጥ ነው በተሰበረው መስኮት ዘለው ነው አስራውት ያወረዱልን ወደ ታች ማለት ነው። እና እንደዛ ነው። አሁን የት ነው ያለው?
አሁን የት እንዳለ ያው አይታወቅም። አንዴ እንዲህ ነኝ ይላል፣ አንዴ አንድ ቦታ ነኝ ይላል። ብቻ ብዙ ነው የሚጠራልን። ገብቶሻል? እኛ ተሯሩጠን የምንይዘው አይደለም። እኛ ራሱ ግራ ገብቶናል። እንቅልፍ የለንም። ካሁን መጣ የሆነ ነገር ያደርገናል ምናምን ነው። ስጋት ውስጥ ናት። ስጋት ውስጥ ነን። በጣም አስከፊ ነው። ከባድ ነው ነገሩ፣ ከባድ ነው። በእውነት ነው የምልሽ፣ በጣም ከባድ ነው። እኔ እስከ ህይወቴ መጨረሻ የእሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል። ለምን እያወቅኩ ለምን ልሙት? ሰው እንደሆነ ጎረቤትም አያድንሽም። ስለዚህ ህይወቴም እንትን ብል ይሻላል ብዬ ራሴን አድኛለሁ። አሁን ለጊዜው ላለመታየት ቤኝ ቀጥታ እንደሚገለኝ። ለምንድን ነው እርሶን ሲያይ ህመሙ ነው? ምንድን አፉ ላይ እናቴ ይለኛል፣ እንደማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው። በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው። አሁን ሰው ሁሉ የሚለኝ ምንድን ነው? ራስሽን አድኝ፣ ራስሽን እንትን በይ። በቃ ይሄ ስላለኝ እውነት ነው። እኔ ነኝ ራሴን መጠበቅ ያለብኝ። ሁኔታው ከባድ ነው። በጣም ነው የሚያሳዝነው። ስለ እርሶ ሰላምዬ እያለ አንስቶ አይጠግብም። ካባም አልብሶ የሰራውን ፕሮግራም አይቼ ነበር ከዚህ ቀደም። ምን የሰራው? ካባ አልብሶ የልደቴ ፕሮግራምን ለማዘጋጀት እሱ ሁሉ ታሪክ በጣም የሚያሳዝን ብታይ። እኔ አላውቅም ግን መክረነዋል። ያንቺን እንትን እንደዚህ እኮ አይደለም ያሳደግሽኝ እናቴ፣ ያንቺን ነገር እከፍላለሁ እንደዚህ። ይሄ በትንሹ አይደለም ያንቺ ውለታ። አይዞት ለአንቺ የሚከፈልሽ ውለታ እንደዚህ አይደለም። ሀሳቤ ብዙ ነው ከፍዬሽ፣ እኔም ደስ የሚለኝ እንደዛ ነው ሲለኝ፣ እኔ ደግሞ በእናትነቴ ልጅ እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬም ባይ። በቃ ይሄን ነው ሁሌ የምለው። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም። በቃ ህይወቴ እኔ ሀሳቤ ስላንቺ ነው የሚለኝ። እንደዚህ አድርገሽ እኮ አይደለም ያሳደግሽኝ፣ ብዙ ፈተና አይተሽ ነው። አላባት ነው ያሳደግኩት። የአባቱን ሞተ። ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት። አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። እንደዚህ እንዳደረገው አእምሮውን እስኪነካው ድረስ ያበቃው ምን አውቃለሁ። አሁን የምፈልገው አድኑልኝ፣ አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤትዎት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም፣ አስጠላኝ። ቤቱ ራሱ በጣም ነው አስጠላኝ፣ ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከእነሱ ጋር ይርዳኝ ነው በቃ። ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው? አዎ በሱ ነው። አንድም
እሷንም ከዛ በኋላ ነው በቃ ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለው ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባችሁም። ቤተሰብ አሁን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው፣ እኔም ቆራቢ ነኝ። ይሄ አይገባም። አብረውኝ መሞት አለባቸው እስካለ ድረስ በቃ ይሄ ነው የኔ ግምት። ስለዚህ በጣም እኔ ጨንቆኛል። አሁን የእሱን ህይወት አድኑልኝ። ከባድ ነው፣ በጣም ከፍተኛ ነው፣ ህመሙ ከፍተኛ ነው በጣም። እኔም በመሀል ቤት እንዳልሞት እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። የ4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለው፣ የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከቱ። አሁን እየደወለ እዚህ ቦታ ነኝ እያለ ይጠራችኋል? ይጠራናል፣ ይደውላል። እዚህ ቦታ ነኝ ምናምን ይላል። ግን ሃሌሉያ ሆስፒታል ነኝ ሲል ብሎ የጻፈውን ጽሑፍ አይቼ ነበረ። ሃሌሉያ ሆስፒታል የሚባል ቦታ ነኝ ያለሁትኝ፣ በፍጥነት እናቴን አምጪልኝ ብሎ ለእኔ ደወለልኝ። እኔ ደግሞ እሷ ያለችበትን ነገር ስለማውቅ እሺ ብዬ ዝም አልኩትኝ። ምክንያቱም እዛ ይሁን አይሁን እርግጠኛ አይደለሁም እኔም። ስለዚህ ሂጄም አላየሁትኝም። ግን ያው እንትን ብሏል፣ ነግሮኛል። ደውሎ ሃሌሉያ ሆስፒታል ነኝ ምናምን አለ። ልክ እትዬ ሰላም በህይወት የሌሉ በሚመስል ሁኔታ ወይ የተሰወሩ በሚመስል ሁኔታ የጻፈው ጽሑፍ ነበረ። ይሄ ደግሞ ቤተሰብን ያስደነግጣል። ብዙ ሰዎችም ምን ነው ምን ገጠማቸው እያሉ ነው። ያው እንግዲህ እሷ ያው እንደምታያት አለች በህይወት፣ ግን ያው ይጎዳታል ምናምን ብዬ ስለማስብ ነው ያሸሸናት ምናምን እንጂ ለሱ ጥላቻ ምናምን አይደለም። ምን ያህል ቦታ እንዳለው እናውቃለን። እና ያው በቃ አሁን ከሚያማው አንጻር ገባሽ፣ ለዛ በቃ የሆነ ነገር ያደርጋታል። እሷ እንዲያደርገኝ አስፈራራኝ ምናምን ስለምትለኝ ግዴታ ማድረግ ያለብኝ ከሱ ማራቅ ነው። ለዛ ነው እንጂ እሱን ጠልተን ምናምን አይደለም። አሁን እሱ ሕክምናውን መከታተል የለበትም? ግዴታ አለበት። ግን አምልጦ ይወጣል? እኛ አሁን ሕክምና ሆስፒታል ምናምን ስንወስደው አይቀመጥም። ወይ ሽንቴን ብሎ ያመልጠናል፣ ወይ የሆነ ነገር ብቻ ያመልጠናል። እዛ ደግሞ ከሱ ጋር መሯሯጥ አይቻልም። የት እንደሚሰወር አናውቀውም። ከዛ በኋላ ያ ነው ችግር የፈጠረብን። ሕክምናውን ከሚያገኝበት መውጣት በማይችልበት ደረጃ መሆን አለበት እንጂ አሁን እርሶም እንደ እናት ቁጭ ብለው ማስታመም አይችሉም። ጉዳት ላድርስ ይላል በጣም። ኧረ ይሄ እኮ ነው ችግሩ። የተረጋጋ እንትን ስለሌለው አብስዬም ብላ ብዬ የምለው ነገር አይደለም። በቃ እንትን የሆነ ምስቅልቅል ያለ ነገር ነው። በቃ ይኸውልሽ እኔ አሁን ልሰራ ብገባ ወይ ያንን ነገር የምሰራውን ነገር ድፍት አድርጎ ወይ ቢላም ካለ በቢላ ነው የሚለኝ። በቃ እንደዚህ ነው። በቃ ይሄ እንትን ነገር ነው የሚፈልገው ሰው ለማጥፋት። ስለዚህ እኔ ቶሎ ውጪ ሲለኝ ብቻ ውጥት ነው የምለው ከኩሽና ራሱ። ለምን አደጋ ያምጣብኝ በሚል ቶሎ ነው የምወጣው። ይሄ ነው እኔ አሁን በጣም እንትን ያደረገኝ። በጣም ከባድ ነው። እናቱም እህቱም ያሉበት ሁኔታ፣ በተለይ ደግሞ ወላጅ እናቱ እትዬ ሰላም እያሳለፉት ያለው ነገር እጅግ ከባድ ነው። ጤና የለኝም፣ በቃ በውስጤ ጤና የለኝም። በአጠቃላይ ብዙ በሽታ አለኝ፣ ብዙ መድኃኒት ነው የምወስደው። ማስተላለፍ የሚፈልጉት እንግዲህ አሁን በህይወት አለው ብለው ነው እዚህም የተገኙትና ምን ያስተላልፋሉ? እንደው በአጠቃላይ መልእክቶን ለኢትዮጵያ ሕዝብ የማስተላልፈው ልጄን መጀመሪያ ያድኑልኝ፣ ከዛም ደግሞ ቤት ውስጥ የተመሰቃቀለውንም ነገር እንዲታይልኝ እፈልጋለሁ።
ህይወቴ እንዲስተካከልልኝ እፈልጋለሁ። ያ ሁሉ ከተስተካከለ የኔም ህይወት ሊመለስ ስለሚችል እሱ ላይ ይድረሱልኝ። በቃ መጀመሪያ ልጄን ማዳን እሱን ነው የምመርጠው እኔ። ልጄ ላይ ይድረሱልኝ። ይሄ ነው ሀሳቤ። የኢትዮጵያ ህዝብ እግዚአብሔር ይስጥልኝ። ታረጋላችሁ፣ ታያላችሁ፣ አይታችሁታል። ሶፎንያስን ታውቁታላችሁ። የኢትዮጵያ ህዝብ እርዱልኝ፣ እርዱልኝ፣ ልጄን አድኑልኝ። በቃ ልጄን አድኑልኝ። ይሄ ነው ልመናዬ። እንዴት አድርጌ ልናገር? እንዴት አድርጌ ልፋቴ ከንቱ ሆነ። አሳድጌው ሁሉም ያውቃል። የ4 ኪሎ ህዝብ ያውቃል እንዴት አድርጌ እንዳሳደግኩት ልጄን። አንቺስ ምን ታስተላልፊያለሽ? ያው በፌስቡክም ሆነ በተለያየ በቲክቶክም ሆነ የሚያደርገውን እናቴ ሞታለች እንዲህ ምናምን የሚለውን ነገሮች ጠቅላላ ያው አትፍረዱበት። ምክንያቱም ያው ሶፎንያስ ከራሱ ጋር ስላልሆነ ነው። እና የኢትዮጵያ ህዝብ ተረዱን። ስልኩን መቀበል አልቻላችሁም? የተለያዩ ሰዎችን ከዚህ ቀደምም ብዙ መልእክቶች ወደኛ እየመጡ ነበር። የሚለዋወጣቸው መልእክቶች በፌስቡክም ሜሴንጀር ላይ በሌላም የሚልካቸው መልእክቶች ጥሩ እንዳልሆኑ ብዙዎች እየገለጹ ነውና እናንተ ይሄንን መቆጣጠር አልቻላችሁም? ስልኩን መቀበል አልቻላችሁም? ስልኩን መቀበል አልቻልንም። ግን የሆነ ሰዓት ላይ በቃ ጸበል ይገባል ሲባል ስልኩ ተነጥቆ ነበረ። አሁን በቃ ረብሻ አነሳ። ከአምልጦ ከመጣ በኋላ በሁለተኛው ቀን ረብሻ አነሳ። ብዙ በቃ በጠበጠ። በዛ ምክንያት ሰው ጋር ነበር ያስቀመጥነው እኛ ጋርም እንዳይገኝ ብለን። እዛ የሚዶ ረበሸ። በጣም ህጻናቶች ስለነበሩ በጣም ተረበሹ። በዛ ምክንያት ነው ስልኩን የወሰደው እንጂ ስልክ ራሱ ለመስጠት እኛ ፈቃደኛ አልነበርንም። ከቤተሰብ ቁጥጥር ውጭ ሆኗል። አዎ ከቤተሰብ ቁጥጥር ውጭ ሆኗል። በቃ እኔ ነኝ የሚለው ሁሉን ነገር። ለዛ ነው ይሄ ነው መልክቴ። እንዲድንልኝ ነው የምፈልገው ወንድሜ። ምክንያቱም አንድ ወንድሜ እሱ ነው። በእናቴም በአባቴም ሌላ ወንድም የለኝም። በቃ ወንድሜን አድኑልኝ ነው የምለው። ወደ ነበረበት ቢመለስ ደስ ይለኛል።